ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ነብይ ሱራፌል ለምንድን ነው ይሄን ቪዲዮ ዲሊት ያደረገው? የጸሎት ቪዲዮ ነው እንግዲህ እንዳየሁት ከሆነ ነውስ በጸሎት አላመንክበት? ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። አባ ነው የምትመጻደቀው። ምን አባ ያመጻድቃል? ብራዘር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለ። ሐሰተኛ ነቢያቶችም ዘፋኞችም መንግስተ ሰማያት አይወርሱም ይላል ቅዱስ መጽሐፍ። ለምን ይሁን ጫጫታ ቤተክርስቲያን ላይ? ብዙ ንብረትን ታፈራለህ ተብሎ የተነገረለት በተኛበት ሞቱ ተገኝቷል። በስራ ላይ ችግር ያለው፣ በትዳር ችግር ያለው፣ በነገር ሁሉ ችግር ያለው፣ ነገሮች ሁሉ መንገድ ላይ ተበታትነው ያለው ዛሬ አንድ ወር አካባቢ ተኝቶ ባለበት ቦታ እንደ ሞተና ሞቶ እንደተገኘ ነው የሰሙት። ሆሳዕና ከተማ ማርያምን ተዋል። ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ምን አራይን ግለሰብ ስሙት። ዛሬ ታስፈልጉኛላችሁ። ሁላችሁም ሙሉ ተመልከቱልኝ፣ ሼር አድርጉልኝ። ዛሬ ልክልካቸው የምነግራችሁ ሰዎች በስታችኋል። እውነት አዳምጡትን መለስበታለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኝ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። በአንተ አፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትጠራም ማለት ነው። ደግሜ እናገራለሁ። ቴዲ አፍሮና ኦርቶዶክስ ምንም የሚያገናኛቸው ነገር የለም። እኔ ኦርቶዶክስ ነኝ፣ ቴዲ አፍሮ ኦርቶዶክስ ነው። እኔ ኃጢአት ብሰራ ኦርቶዶክስን አልወክልም። ቴዲ አፍሮ ኃጢአት ቢሰራ ኦርቶዶክስን አይወክልም ጭራሽ። ኦርቶዶክስ በተአምር ዘፈን አስተምራ አታውቅም። ግን አንተ ዘፋኝነትንና ኦርቶዶክስን አጣብቀ ለመሄድ የርክበት ርቀት ግን እጅግ ስህተት መሆኑን ልነግርህ እፈልጋለሁ። ሲቀጥል ዘፋኝ ሁሉ ኦርቶዶክስን ያለው ማን ነው? ዘሪቱ ከበደ ጴንጤ አይደለችም? ይሄ በቅርቡ ጌታን ተቀብያለሁ ያለው ማን ነው? አቤል ሙሉጌታ ጴንጤ አልነበረም ነው ወንድማችን? በሁሉም እምነት ላይ እኮ ዘፋኛል እና አብዱ ኪያር ሙስሊሞች አልነበረ ሙስሊም አይደለም? በሁሉም እምነት ላይ ዘፋኛል፣ ግን ቤተ እምነታቸውን በጭራሽ አይወክሉም። ግን እንዳንተ አይነት ግለሰብ ግን የሆነሽ ነገር ስትገኝ በዛች አድርገ መነጋገሪያ ለመሆን ሶሻል ሚዲያ ላይ ስትመጣ ግን ህፃንነትን እንጂ ትልቅነትን አያሳይም። እና ወደ ራስ ተመለስ፣ መጽሐፍ ቅዱስ አንብብ። እግዚአብሔር ይወዳል። እግዚአብሔር ኃጢአተኞችን አይጠላም፣ ኃጢአትን እንጂ። ኃጢአትን ደግሞ ይቅር የሚል አምላክ አለን። እንዳንተ አይነቱ ደግሞ የገነት በር አስከፋቺ አይቻል አቅም። አንተ ዞር በሉጣ። እኔ ቴዲ አፍሮ ምናፍቀው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ሐሰተኛ ነቢያቶችም ዘፋኞችም መንግስተ ሰማያት አይወርሱም ይላል ቅዱስ መጽሐፍ። ቆስቁሰው ቶሎ ብላ። ነገር ግን በዙሪያ ያሉትን ሰዎች ሳትመለከት ለምን ይሁን ጫጫታ ቤተክርስቲያን ላይ ያስፈለገ? አሁን እዚህ ሙዚቃ ውስጥ ኦርቶዶክስ ብቻ ነው እንዴ ያለው? እዚህ ሙዚቃ ውስጥ ብዙ ፕሮቴስታንቶች የሉም? እናንተ ጋርስ ብዙ ዘፋኞች፣ ብዙ ዘማዮች፣ ብዙ አጭበርባሪዎች የሉም? የውሸት ወንጌላዊ ነኝ እያለ ይሄን ደሃውን ህብረተሰብ አልመዘበረም። የውሸት ትንቢት ተናጋሪ አልሆነም። የውሸት ሀብት አላካበተም። የውሸት ነገሮች በውስጡ የለም። እሱ ኃጢአቱና በደሉን አውቆ ጥግ ሆኖ እግዚአብሔር መሐሪ ነው ብሎ በጎ የሚያደርግ ከሚያገኘው የሚያካፍል ለደከሙ ወገኖቹ የሚረዳ እውነተኛ ፍቅር ያለው ሰው ነው። ይሄን ህዝብ አደንዛችሁ እየዘረፋችሁ ያላችሁት እናንተ ናችሁ። ቤተ ክርስቲያን ልጆቿ እንዴት መያዝ እንዳለባት ታውቃለች። ምጥ ለእናቷ አታስተምርም። ዘፋኝ ነው ብላ አትረግመውም። እግዚአብሔር መሐሪ ነው ወደ ቤቱ ይመጣል ብላ በተስፋ ትጠብቃለች። በሯን ከፍታ የጠፋው ልጇን በሯን ከፍታ ትጠብቃለች። ይገባል? እንዳንተ ኃጢአተኛ ነው እያልኩ ያን ሰው እያሸማቅ ያልገልም። አዎ እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ግን በሩን ከፍቶ የእግዚአብሔር ምህረትን ትናገራለች፣ ታውጃለች። ከልቡ ሲመለስ በሯን ከፍታ የጠፋው ልጄ መጥቷል ብላ ጠቦቶቿን አርዳ ታከብረዋለች። አንተ ጋስ ከዘፈን የመጣውን ሰውዬ እልል ብለህ ቪዲዮ ታሰራውና ዳግም እንዲጨፍርና እንዲዘል ታስደርገዋለህ። ለውጡ እዚህ ጋር ነው። ኦርቶዶክሳዊ ዘፋኝ ሆኖ ወጥቶ ወደ ቤተክርስቲያን ሲመለስ
ዳግም ያ የነበረበትን የጭፈራ የዳንኪራ ህይወት ዞር ብሎ አይመለከትም። በስርዓት ነጠላውን አድርጎ በስርዓት መዘመር ካለበትም ልቡ ተሰብሮ ነው የሚያገለግለው። ስለዚህ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጄን ከመጠቆም በፊት እኔ ማን ነኝ? ቤቴስ ምንድነው? ግብሬስ ማን ነው? የቀደመው ማንነቴ ማን ነው? አሁንስ ምን እየሰራው ነው? በምንድነው ለዚህ የምንደላቀቀው? ሰርቼ ነው? ቆፍሬ ነው? ለፍቼ ነው? እግዚአብሔር ያያል። አንድ ዘፋኝ ኃጢአተኛ ነው ብለህ ከማውራት በፊት አንተ የዘረፍከውን ምጽዋት መልስ። አንተ የተናገርከውን የውሸት ትንቢት ውሸት ነው ብለህ መስክር። እግዚአብሔር ልቦናችሁን ያብራላችሁ። ተራጋሚ ትውልድ አንድ ቀን አውደ ምሕረት ላይ ቆሞ የእግዚአብሔርን ምሕረት ሲናገር በእውነት ስለ እግዚአብሔር ሲዘምር ማየት እናፍቃለሁ። ያንን ቀን ሳላይ ግን እግዚአብሔር አምላካችን አትውሰደኝ፣ እሱንም አውደ ምሕረት ላይ ሳታቆመውና ለስጋው ደሙ ሳታበቃው አትውሰደው። ሰላም ፍቅር ከሁላችን ጋር ይሁን። እስቲ ይሄንን ቀፋፊ ልጅ አዳምጠነው ምጣ የምናገረው ነገር አለ። አዳምጡት። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም። አባ ነው የምትመጻደቀው። ምን አባ ያመጻድቃል? ብራዘር ዘፈን ኃጢአት ነው። ገላትያ 5:21 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል። ይሄ ሁሉም የሚያውቀው ሐቅ ነው። ሰውን ወንጌል እየጠቀስክ ማስተማር እንጂ ቴዲ አድማጮች ሲኦል ነው የምትገቡት። አንተ ማንፈራጅ አደረገ። እዚህ ምድር ላይ ዘፈን ብቻ ነው ኃጢአት ያለው ማን ነው? ስንት ኃጢአት አለ። ስንት እንዳንተ ሐሜት ኃጢአት አይደለም? ምቀኝነት ኃጢአት አይደለም? ቅናት ኃጢአት አይደለም? ብራዘር ተንኮል ኃጢአት አይደለም? እንዳንተ አይነት ቁጭ ብሎ እንደ ወይዘሮ ቁጭ ብሎ ቡና መጠጣትና ሰው ላይ ማማት የሰውን እምነት መንካት ኃጢአት አይደለም? ብራዘር ዘፈን ብቻ ኃጢአት እንደሆነና እስከዛሬ ዝም ብለህ እከሌ ዘፈን ሲያወጣ ዘፈን ኃጢአት ነው የቴዲ አፍሮ እንትኖች ሲኦል ነው የምትገቡት ማንፈራጅ አደረገ። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ሰዎች ማለት ነው እግዚአብሔር ገነት ማስገባትና ማስወጣት ስልጣን ቢሰጣቸው አንድ ሰው ገነት አይገባም። እግዚአብሔር ቸር አምላክ ደግ አምላክ ዘፈን መንግስት ሰማያት እንደማያስወርስ እኮ ይታወቃል። ወንጌሉን ማስተማር ሲገባ ሲኦል ነው የምትገቡት ምናምን አታስተምር። ልክ እንደኔ ተመልከት። ከዚህ በፊት ቬሮኒካን ተናግሬያታለሁ። ዘፈን የሰይጣን ግብር ነው የእግዚአብሔር ግብር አይደለም የሰይጣን ግብር ነው ብዬ ተናግሬያለሁ። ልክ እንደኔ ቀድማ አትናገር። ልክ የሆነች ሰዓት ላይ ኦርቶዶክስን ለመቃወም ልክ የሆነች ሰዓት ደግሞ የሆነ ሰውን ለመቃወም መነጋገሪያ ለመሆን ስትሉ አትምጡ። ወንጌሉን አስተምሩ መጀመሪያ። አንተ ጴንጤን አትወክልም በጭራሽ። ጴንጤው ይሄ መዶሻ ራስ ይውጣ። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ነብይ ሱራፌል ለምንድን ነው ይሄን ቪዲዮ ዲሊት ያደረገው? ቲክቶክ ላይም ፌስቡክ ላይም ቪዲዮ ዲሊት ተደርጓል። የጸሎት ቪዲዮ ነው እንግዲህ እንዳየሁት ከሆነ ነውስ በጸሎት አላመንክበትም? የቴዲ አፍሮ ዘፈን እንዳይከናወን ሰው እንዲያስጠላው እያልክ ነበር ቪዲዮ የሰራው። እንደሰማሁት ከሆነ እንግዲህ ዘፈኑ በዓለም ላይ ትሬንድ ከሆኑ ከዓለም ሁለተኛ ሆኗል። የከሸፈ ጸሎት። ሐሳባችሁ እኮ ልክ ሊመስል ይችላል። አዎ ዘፈን ኃጢአት እንደሆነ እናውቃለን። ግን በዚህ ሰዓት ለምዕመኑ ስጋት የሆነው የቴዲ አፍሮ ዘፈን ነው ወይስ በየቸርቾቻችን ተሰግስገው ነንነና እያሉ ምዕመኑን የሚያሰደቡ ሰዎች ናቸው? እንደዚህ አይነት ሰዎች አንድ ቀን እንኳን ሳትናገሩ ዛሬ የቴዲ አፍሮ ዘፈን ምናምን እያላችሁ ራሳችሁን ፕሮሞት ለማድረግ ትሞክራላችሁ። እንደውነት ለመናገር ምዕመኑ ዘፈን እንዲጠላ እናንተ ምን አደረጋችሁ? በመንፈሳዊ ነገር መግባችሁታል? በቃል በጸሎት ህዝቡን አንጻችሁታል? ምዕመኑ ጨርቁን ጥሎ እንዲያብድ እያደረጋችሁ ያላችሁት እኮ እናንተ ናችሁ። በገስታውስና ዘይት ምናምን እየሸጣችሁ ምዕመኑ ኪሱን ያራቆታችሁት እኮ እናንተ ናችሁ። ጊዜ ጌታ አይደለ? ማንነታችሁ እየተገለጠ ነው። እንደ ድሮ ማኒፑሌት እያደረጋችሁ የምትቀጥሉበት ዘመን ላይ አይደለም ያላችሁት። በዚህ ዘመን ያላችሁ ነቢያቶች በጓዳ ሆናችሁ ለምዕመኑ ምን ላቅርብ ብላችሁ መጸለይ ሳይሆን እያያዛችሁት ነገር ትኩረትን እንዴት ላግኝ፣ ሶሻል ሚዲያ ላይ እንዴት መነጋገሪያ ልሁን እያላችሁ ነው ያላችሁት። ደግሞ የሚያስቀው ፓርት እየተጋለጠ ማንነታችሁ። እግዚአብሔር ይመስገን። እግዚአብሔር ምን ይሳነዋል? የእግዚአብሔር ሰላም ከእናንተ ጋር ይሁን። ሐሰተኛ ነብይ እዩ ጩፋ ከጥቂት ዓመታት በፊት የተነበየው ትንቢትና ያመጣውን ውጤት አሳያለሁ። እንደዚህ አይነት ብዙ መረጃዎች ስለደረሱኝ እያንዳንዱን በባለቤቶቹ ፍቃድ ቀስ እያልኩ ማውጣ ይሆናል። ይህ ሰው ሳውዝ አፍሪካ ይኖር የነበረና የአንድ ልጅ አባት የነበረ ሲሆን በትዳሩ ላይ ባጋጠመው ችግርና በህይወቱ ላይ በነበረበት መመሰቃቀል መፍትሄን አገኛለሁ በሚል በሐሰተኛ ነብይ እዩ ጩፋ አዳራሽ ይገኛል። ሐሰተኛ ነብይ እዩ ጩፋም እግዚአብሔር ተናገረኝ፣ እግዚአብሔር አለኝ፣ ዳግም ከሚስት ጋር ትገናኛለህ፣ እንደውም
ከዚህ በኋላ ተጨማሪ 4 ልጆችን ትወልዳለህ። የመጀመሪያዋንም ልጅ ስም እግዚአብሔር ሰጠኝ፣ ሊዲያ ትባላለች። ወንዱ ልጅህ ፓይለት ይሆናል። ተመልሰህ ከሚስት ጋር በምትኖርበት ሰዓት ብዙ ፎቆችን ትገነባለህ፣ ብዙ ንብረትን ታፈራለህ ተብሎ የተነገረለት ይህ ሰው አንድም ትንቢት ሳይፈጸም 1 ወር ባልሞላ ጊዜ ውስጥ በተኛበት ሞቶ ተገኝቷል። ሐሰተኛ ነብይ እዩ ጩፋ በዚህ አይነት ያልተገለጠና ያልታዩት ያልተነገረላቸው የስንቶቹ ህይወት ተመሰቃቅሎ ይሆን? እስከ መቼ የሱ እንብድና እንደሚቀጥል ባላቅም እናንተ ግን ከተለያየ ቦታ ከተለያየ አገር ከተለያየ ክፍለ ሀገር እየመጣችሁ እስከ መቼ እንደምታልቁ አላውቅም። የባለፈው ሰው በምን ሞተ ያላችሁ የጠየቃችሁት ጥያቄ አለ። ሰውየው እህትና ማቾችን አግብቶ አንዷን ሚስት ይዞ የመጣና ከሁለቱም እህትና ማቾች የወለደ ሲሆን አንደኛዋን ሚስት ይዞ ነው የመጣው። እንደተነገረኝና እንደደረሰኝ መረጃ ከሆነ አይምሮ ተዛብቶ እንደሞተና የአይምሮ ህመም አጋጥሞት እንደሞተ ተነግሮኛል። በአካባቢው ባሉ ሰዎች በደረሰኝ መረጃ ማለት ነው። ነገር ግን ለሐሰተኛ ነብይ እዩ ጩፋ ይህ አልተገለጠለትም ነበር። የሁለት እህትና ማቾች ባለ እንደሆነ አልተገለጠለትም ነበር። ለማንኛውም ተመልሼ አልመጣም። ቪዲዮውን እስከመጨረሻ ድረስ ተከታተሉ። ግርኛል አሜን። ብዙ ነገር መንገድ ላይ ተበታትኖ አየው። እውነት ነው። ፈርሶ አየው። እውነት ነው። መሰብሰብ አቅቷል። እውነት ነው። እግዚአብሔር ደግሞ አንተን ከመወለድ በፊት በእናት ማፀን በነበርክ ሰዓት ለብዙዎች አባት አደርጋለሁ ብሎ ነው ክዳን የገባው። አሜን። ይህ ክዳን ዛሬ ይፈጸማል። አሜን። አንዳንድ ጊዜ አንተ ሰው በርን ዘግተህ ዝም ብለህ ታለቅሳለህ። እውነት ነው። እውነት ነው። እግዚአብሔር ብቻ ነው ይሄንን የሚያየው። ሰው በማያይበት ለሰው አልናገርም። ለሰው አልናገርም። ግን እግዚአብሔር ከላይ ሆኖ ስታለቅስ ስታነባ አየሁ፣ አሳየኝ። ከዚህ በኋላ ግን አለ እግዚአብሔር አታለቅስም። በስራ ላይ ችግር አያለው፣ በትዳር ችግር አያለው፣ በነገር ሁሉ ችግር አያለው። ነገሮች ሁሉ መንገድ ላይ ተበታትኖ አያለው። ሐዘን ልብ ላይ ሐዘን ነው። መደሰት አቅቷል። እግዚአብሔር አምላክ እንደዚህ ብሎ ተናገረ፣ ምርኮን እመልሳለሁ። አሜን። ስላንተ የሰማሁት ድምጽ ይሄ ነው፣ ምርኮን እመልሳለሁ። አሜን። እጃችሁን ዘርጉና ምርኮ ይመለሳል በሉት። አሜን። 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 ጌታ አምላክ እንደዚህ ብሎ ተናገረ፣ ያንተን ምርኮ ሰው ሁሉ እያየ እመልሳለሁ። አሜን። በአደባባይ እመልሳለሁ። አሜን። አላውቅም 2010 ላንተ የምስጋና ዓመት ነው። አሜን። ቤተሰብ ተበትኖ አየው። ልክ ነው። ተበተነ። ሶስት ነበራችሁ። አንድ ልጅ ምስት ባል። ልክ ነው። ልክ ነው። እነዚህን ቤተሰቦችን ጠላት በትኖ እሱን አሳዘነ። የት ነው ያለችው አሁን ምስት? ሳውዝ አፍሪካ። እግዚአብሔር ትሰበሰባላችሁ ይላል። አሜን። አገናኛችኋለሁ። አሜን። አንድ ልጅ ወንድ ነው። ልክ ነው። እሱ እንዴት እንደሚሆን በጣም የሚገርማችሁ ነገር ከአባትና ከእናት እሱን ለይቶ ጠላት ተራ ሰው ለማድረግ አሰበ። እግዚአብሔር ግን እንደዚህ አለ፣ እሱ ልጅ ፓይለት ነው አለ። አሜን። ተራ ሰው አይደለም አለ። አሜን። ከኃያላን ጋር የሚሰራ ሰው ነው አለ። አሜን። እግዚአብሔር እንደዚህ አለ፣ አምሮን የሱን ባርክ ያለው። አሜን። አንተና ምስት ትገናኛላችሁ። አሜን። 2010 አለ እግዚአብሔር የምስጋና ዓመት ነው። አሜን። እስኪ እጃችሁን ዘርጉና የምስጋና ዓመት በሉ። አሜን። ላውጅባት ለምስት። አዎ በጌታ ናት። በጌታ ናት። እሺ አሁን ሳውዝ አፍሪካ ሆና ፕሮግራምን ስለምታይ ታያለች። እኔ አውጃለሁ። አሜን። እራሷ ትደውላለች። አሜን። ይቻላል አይቻልም? ይቻላል። እኔ ብዙ ጊዜ ይደውላሉ ሲደውሉ አይቻለሁ። አሜን። እኔ አሁን አንተም ደወልክ እሷን ደወልክ እንድትገናኙ ብቻ ነው የምፈልገው። አሜን። ኢየሱስ ጌታ ነው። አሜን። ሎክ ትዳር ሲፈርስ ኢኮኖሚ ይፈርሳል፣ ጤና ይፈርሳል፣ ደስታ ይፈርሳል፣ ብዙ ነገር ከትዳር ጋር ይፈርሳል። ትዳር መፍረስ የለበትም። አውጃለሁ። የሰራዊት ጌታ እግዚአብሔር ነው። ሌላ 4 ልጆች አሁን ከሷ ጋር ስትገናኙ 4 ልጆች ይወለዳሉ። አሜን። ልጆች 5 ይሆናል። አሜን። 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 አውጃለሁ በጌታ በኢየሱስ ስም ማን ነው? ፈይሳ ጋር እንድትገናኙ አውጃለሁ በጌታ በኢየሱስ ስም። የእናንተ ትዳር አይፈርስም። አሜን። የእናንተ ትዳር አይፈርስም። አሜን። በዚህ ቃል ኢትዮጵያ ውስጥ ሐዋሳ ያለ ሰውና ሳውዝ አፍሪካ ያለ ሰው ተገናኘ። አሜን። አንድ ሰው ለምን አሜን አይልም? አሜን። በደምብ ስማ። አሁን ያለ ልጅ ወንድ ነው። ቀጣይ የምትወልዱት ሴት ናት። ሊዲያ ትባላለች። አሜን። የእግዚአብሔር ነብይ ናት። አሜን።
ጸጋ ባለቤት ስም ነው? አዎ ጸጋ ነው። ጸጋ ናይ ግቢ። አሜን። አውቻለሁ። አሜን። ፋይሳ የእግዚአብሔር ሰው ነው። አሜን። አውቻለሁ። ተመለሺ። አሜን። ጌታ እንደዚህ ብሎ ተናገረ። እናንተን በገንዘብ ባርካችኋለሁ ስትገናኙ። አሜን። ፎቅ ሰጣለሁ፣ መኪና ሰጣለሁ። በዚህ ምድር ነገር ባርኬ ብዙ ድሆችን ሰብስባችሁ እንድታበሉ አደርጋችኋለሁ። አሜን። ትልቅ ድርጅት በስም ሲከፈታ ያለው አሜን። ይሄ ድርጅት የድሆች መመገቢያ ነው። አሜን። ለራስ መኖር የማትፈልግ ለሌሎች የምትጨነቅ ሰው ነህ። እግዚአብሔር አምላክ እንደዚህ ብሎ ተናገረ። ልጄ ያለቀሰበትን ዘመን እያንዳንዱን ቀን መዝግቤ ይዣለሁ፣ እያንዳንዷን ቀን ደግሞ ወደ ሳቅ ቀይሬ ክሳለሁ። አሜን። እስኪ እጃችሁን ዘርጉና ይካሳል በሉት። አሜን። አትሞትም አንተ። አሜን። ጠላት ራሱ በገዛ እጅ እንድትሞት ድረስ ነው አንተን የሚያስጨንቀው። ራስን ለምን አታጠፋም? ኡናን እረፍት የለኝም፣ አልተኛም። አይራስ እንቅልፍ የለኝም። እንቅልፍ የለም። አትሞትም። አሜን። ከሞት አመልጣል። አሜን። ጠላት ሊገል ካለበት ፈይሳ የሞተው ቀኑን ይሄ ነው ብዬ ባላስታውስም ለቅሶም እዚህ ደርሻለሁ። የዛሬ 1 ወር አካባቢ ተኝቶ ባለበት ቦታ እንደ ሞተና ሞቶ እንደተገኘ ነው የሰሙት። ሆሳና ከተማው ትንቢቱ አልተፈጸመም። እንዴት አልተፈጸመም ለምትለው የተነገረውን ትንቢት መልሶ ማዳመጡ በቂ ይመስለኛል። ለብዙዎች አባት አደርጋለሁ ተብሎ የተነገረ ቃል ኪዳን ዛሬ ይፈጸማል። ከዚህ በኋላ አታረፍም። ሰው ሁሉ እያየን ምርኮ ይመልሳለሁ። ከትዳር ጋር ትገናኛላችሁ፣ ትሰበሰባላችሁ። ባለቤት ራሷ ትደውላለች። ከተገናኛችሁ በኋላ 4 ልጅ ትወልዳላችሁ። የሚወለዱ ልጆች ስም ሳይጠሩ ተጠቅሷል። ከተገናኙ በኋላ በገንዘብ፣ በፎቅ፣ በመኪና ትልቅ ድርጅት የድርጅቱን ስም የድሆች መመገቢያ ድርጅት እንደሚባል ያለቀሰበትን መዝግቦ እግዚአብሔር ስለያዘ እንደሚኪስለት ሌሎችንም ትንቢት ስለተነገረ ይሄ ትንቢቶች በሙሉ ፍጻሜ አላገኘም። መቼም ይህንን ሁሉ እግዚአብሔር ተናግሯል ካልን እግዚአብሔር ዛሬ ላይ ቆሞ ነገን አያውቅም ማለት ይሆናል። ስለዚህ ነገ ምን እንደምንሆን እግዚአብሔር ያውቃልና እንደምንሞት እያወቀ ልጅ ትወልዳለህ፣ ፎቅ ትሰራለህ፣ ይህንን አይናገርም። ስለዚህ ምንጩ ከእግዚአብሔር አይደለም ማለት ነው። ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄ የቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣ ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናትህ ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት
የተጻፈበት ስነ ህንጻን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማዘር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉስ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን ራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለ ስታስብ ገና ድንቁርና ቤት እንደሰራበ ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው? ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት እባካችሁ።